ምንም ነገር ደስ የምለው። ሰላም እንደምን አላችሁ ውድ የኢትዮ ቲዩቶር ዩቲዩብ ቻናላችን ቤተሰቦቼ፣ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩቶር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዘኛ ትምህርቶችን ታገኛላችሁ። ለዚህ ቤት አዲስ ከሆናችሁ ሳብስክራይብ ካላደረጋችሁ ሳብስክራይብ በማድረግ የደወል ምልክቷን በመጫን በየጊዜው የሚለቀቁ መሰረታዊ ትምህርቶች ወደ እናንተ በቀላሉ እንዲደርሱ ማድረግ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ ከእኛ ጋር ማጥናት የምትፈልጉ ተማሪዎች አማርኛ፣ እንግሊዘኛ፣ ኦሮምኛ ማንበብና መጻፍ በአጭር ወራቶች ውስጥ በአጭር ጊዜያቶች ውስጥ አውቃችሁ መውጣት የምትፈልጉ ተማሪዎች ከኛ ጋር ብዙ ተማሪዎች እየተማሩ ይገኛሉ። ከነሱ ጋርም ተቀላቅላችሁ እንዲሁም ለብቻችሁ ማጥናት የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ ከኛ ጋር መመዝገብ መማር ትችላላችሁ ማለት ነው። ዛሬ ደግሞ እንደተለመደው በጣም አሪፍና አስተማሪ የሆነ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ያው ከዚህ በፊት ፊደላቶችንም ቃላቶችንም በተደጋጋሚ እያየን እየተማርን ነበር። አሁን ደግሞ ሐሳቦችን መግለጽ እንደገና ደግሞ አንዳንድ ነገሮችን እየጻፈን መሞከር ነው እየተማርን ያለነው። ዛሬ ደግሞ እያነበበን እንሞክራለን ማለት ነው። ሐሳቦችን ወይም አባባሎችን አስተማሪ የሆኑ ሐሳቦችን እያነበብን እንሞክራለን ማለት ነው ውድ ቤተሰቦቻችን። ስለዚህ ከመጀመሪያው ጀምረን እያንዳንዷን እያነበብን እያየን እንሄዳለን። እናንተ ደግሞ ደብተርና እስክሪብቶ አዘጋጅታችሁ እያንዳንዷን እየጻፋችሁ እየሞከራችሁ ትከታተሉኛላችሁ ማለት ነው። በጣም አሪፍ። ከመጀመሪያው እንጀምራለን። ስለዚህ የመጀመሪያይቷ ምን ትላለች ማለት ነው ቤተሰቦቻችን? አብረን እናነባለን። ከዛ በፊት እናንተ ግን ለራሳችሁ እያነበባችሁ በትክክል ሐሳቧን እንዳገኛችሁ ራሳችሁን መፈተሽ አለባችሁ ማለት ነው። ከዛ እኔ ሳነብ ደግሞ የኔን ሰምታችሁ ራሳችሁን እያረማችሁ ነው የምትሄዱት ማለት ነው ውድ ቤተሰቦቻችን። የመጀመሪያይቷን እስኪ እናያታለን። እናት ሀገራችን እናት ሀገራችን ኢትዮጵያ ለዘላለም ትኑር። አያችሁ? እንደዚህ በትክክል ካነበባችሁ ትክክል ናችሁ ማለት ነው። ከተሳሳታችሁ ደግሞ ራሳችሁን የቱ ጋር እንደተሳሳታችሁ ድጋሜ እያያችሁ እያነበባችሁ ራሳችሁን ታርማላችሁ ማለት ነው። እናት ሀገራችን ኢትዮጵያ ለዘላለም ትኑር። አያችሁ? እናት ሀገራችን ኢትዮጵያ ለዘላለም ትኑር። ይሄኛውን ሐሳብ ለምሳሌ ብዙ ቦታ ልታገኙ ትችላላችሁ። ብዙ ጊዜ ኢትዮጵያ ስለሳ እንደዚህ አይነት ነገሮችን እንሰማለን። ኢትዮጵያ ለዘላለም ትኑር የሚለው ጥቅስም አድርጎ ብዙ ሰው ይጠቀማል። ስለዚህ እችን ለመጻፍ እናት ሀገራችን ኢትዮጵያ ለዘላለም ትኑር የምትሏን በትክክል ለመጻፍ እነዚህን ቃላቶችን በትክክል መጠቀም ይኖርባችኋል ማለት ነው ቤተሰቦቻችን። እናት የምትሏለ ብቻ፣ ሀገራችን የምትሏለ ብቻ፣ ኢትዮጵያ የምትሏለ ብቻ፣ እንደገና ደግሞ ለዘላለም ከዛ ትኑር ስትሉ እያንዳንዷን ቃላት በትክክል መጻፍ ይጠበቅባችኋል ማለት ነው። ስታነቡም ደግሞ ልክ ሐሳቧ እንደዚህ መሆኗን እርግጠኛ እስክትሆኑ ድረስ በደንብ ማንበብ ይጠበቅባችኋል ማለት ነው። በጣም አሪፍ። አንደኛ በዚህ መልክ አይተናል ማለት ነው። እናት ሀገራችን ኢትዮጵያ ለዘላለም ትኑር። አያችሁ? አንደኛ በዚህ መልክ አይተናል። ሁለተኛይቷን ደግሞ እናያለን ማለት ነው። ከኔ በፊት እናንተ እያነበባችሁ ትሞክራላችሁ። ከዛ እኔ ሳነብ ደግሞ ሲተታችሁን እያወጣችሁ ራሳችሁን እያረማችሁ ትሄዳላችሁ ማለት ነው። ኦኬ። ሁለተኛይቷ ደግሞ ማንም። አያችሁ? ማንም ሰው ማንም ሰው የዘራውን አንድ ቀን ያጭዳል። በጣም አሪፍ። አያችሁ? ማንም ሰው የዘራውን አንድ ቀን ያጭዳል። ማንም ሰው የዘራውን አንድ ቀን ያጭዳል ይላል። ስለዚህ ይህንን ሐሳብ ብዙ ሰው ይጠቀማል ማለት ነው። ማለት በየትኛውም ሀገር ላይ ልክ እንደዚህ አይነት አባባሎች ሊኖሩ ይችላሉ ማለት ነው። እንደ ኢትዮጵያ ግን ሰው የዘራውን ያጭዳል የሚለውን ብዙ ሰው ይጠቀማል ማለት ነው። ጥቅስም ስለሆነ ይጠቀማል። ስለዚህ ይህን ሐሳብ
ለመጻፍ ብትፈልጉ እንዴት ነው የምጽፉት የሚለውን ራሳችሁን ትፈትሻላችሁ ማለት ነው። እንደዚህ በትክክል እንደምጽፉ እንደገና ደግሞ ስታነቡም እንደዚህ አይነት ሐሳብ የሆነ ቦታ ላይ ብታገኙ በትክክል እንደዚህ ታነባላችሁ ወይ የሚለውን ራሳችሁን እያረማችሁ እየፈተሻችሁ ትሄዳላችሁ ማለት ነው። ማንም ሰው የዘራውን አንድ ቀን ያጭዳል ማለት ነው። ስለዚህ መጥፎ ነገር ከሰራ መጥፎ ነገር ያጋጥመዋል። መልካም ነገር ደግሞ ብዙ ጊዜ የሚሰራ ከሆነ መልካም ነገር ነው የሚያጋጥመው ማለት ነው። ማንም ሰው የዘራውን አንድ ቀን ያጭዳል የሚለውን ሐሳብ አይተናል ማለት ነው። ሁለተኛይቷን ቤተሰቦቻችን እችን ሐሳብ አይተናታል። አሁን ደግሞ ወደ ሶስተኛው እንሄዳለን ማለት ነው። እናንተ ደግሞ ከኔ ቀደም ብላችሁ ነው የምታነቡት። ከዛ እኔ ሳነብ ደግሞ የቱ ጋር እንደተሳሳታችሁ ራሳችሁን እየፈተሻችሁ ትሄዳላችሁ ማለት ነው። ኦኬ ሶስተኛ የሰው ጀግና የለም የጊዜ ጀግና እንጂ። አያችሁ፣ የሰው ጀግና የለም የጊዜ ጀግና እንጂ። አያችሁ፣ ይህን ሐሳብ አሁን ለምሳሌ እንደ ኢትዮጵያ ብዙ ሰው ሲያወራ ይጠቀማል፣ ልሰሙት ትችላላችሁ ማለት ነው። ማለት የሰው ጀግና የለም የጊዜ ጀግና ነው እንጂ ማለት ከጊዜ በኋላ የሆነ ነገር ተቀይሮ እናገኘዋለን ማለት ነው። ማለት አንድ ነገር ከተወሰነ ጊዜ በኋላ ለምሳሌ ዋጋው በጣም ትንሽ ነገር ቢሆንም ጨምሮ እናገኘዋለን። ከዛ ደግሞ የተናቀ ነገር ቢሆንም ከሆነ ጊዜ በኋላ ደግሞ በጣም የከበረ ነገር ሆኖ እናገኘዋለን። ስለዚህ እንደዚህ አይነት ነገሮችን ለመግለጽ የሰው ጀግና የለም የጊዜ ጀግና እንጂ ማለት ጊዜው ጀግና ነው ወይም ጊዜው የሆነ ነገር ይለውጣል ለማለት ስንፈልግ እንደዚህ አይነት አባባሎችን እንጠቀማለን ማለት ነው። ስለዚህ የሰው ጀግና የለም የጊዜ ጀግና እንጂ የምትሏን ሐሳብ አይተናታል ማለት ነው። ሶስተኛዋ ላይ ቤተሰቦቻችን አሁን ደግሞ ወደ አራተኛው እንሄዳለን ማለት ነው። ኦኬ አራተኛይቷ ደግሞ ምን ብላችሁ እንዳነበባችሁ እናንተ ቀድማችሁ ማንበብ አለባችሁ። ስለዚህ አራተኛይቷን እናያታለን ማለት ነው ቤተሰቦቻችን። በጣም ደስ የሚሉ አባባሎችን እያየን እየጻፈን እያነበብን እየሞከርን ነው ማለት ነው ቤተሰቦቻችን። አራተኛይቷ እድል ስታመልጥ መከራን ተክታ ነው። በጣም አሪፍ አያችሁ፣ እድል ስታመልጥ መከራን ተክታ ነው ይላል። ያ ማለት ምን ማለት ነው? የሆነ እድል ካልተጠቀምን በዛ ምክንያት ዋጋ እንከፍላለን ማለት ነው ቤተሰቦቻችን። የሆነ ነገር እድል ስናገኝ መጠቀም አለብን ማለት ነው። ካልተጠቀምንበት ለዛ ነገር ዋጋ እንከፍላለን ማለት ነው። እንደዛ ለማለት ፈልጎ ነው። እድል ስታመልጥ መከራን ተክታ ነው የሚል አባባል ሰዎች ሲጠቀሙ እናያለን ማለት ነው ቤተሰቦቻችን። በጣም አሪፍ። አራተኛይቷ እድል ስታመልጥ መከራን ተክታ ነው የሚለውን አይተናል ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ አሁን ደግሞ ወደ አምስተኛ እንሄዳለን ማለት ነው። አምስተኛይቷ ደግሞ ምንም ነገር ደስ የምለው ሰላም ስኖር ነው። አያችሁ በጣም ደስ የሚል ሐሳብ ናት ማለት ነው። እቺኛዋ ደግሞ ምንም ነገር ደስ የምለው ሰላም ስኖር ነው ይላል። ያው ምንም ነገር ስራ ሲሰሩ እንደገና ደግሞ ሌላ ነገርም የትኛውን ነገር ለማድረግ ሰላም ካለ ደስ ይላል ማለት ነው። ሰላም ከሌለ የትኛውን ነገር ለመስራት ደስ አይለንም ወይም አይመችም ማለት ነው። ሰላም በጣም አስፈላጊና ዋናው ነገር እንደሆነ ለመናገር ይህን አባባል ወይም ይህን ሐሳብ ሰዎች ይጠቀማሉ ማለት ነው። ምንም ነገር ደስ የሚለው ሰላም ስኖር ነው ይላል። በጣም አሪፍ፣ በጣም ደስ የምትል ሐሳብ ናት። ምንም ነገር ደስ የሚለው ሰላም ስኖር ነው የሚለውን እናንተ መራሳችሁ ጽፋችሁ ትሞክራላችሁ ማለት ነው። እየጻፋችሁ በኮመንት ላይ ወይም በሆነ ቦታ ላይ በደብተራችሁ ላይ እየጻፋችሁ መሞከር ይጠበቅባችኋል ማለት ነው። ኦኬ ስለዚህ ምንም ነገር ደስ የሚለው ሰላም ስኖር ነው የሚለውን አይተናል። አሁን ደግሞ ወደ ስድስተኛው እንመጣለን። ስድስተኛይቷን ደግሞ እናያታለን ማለት ነው። እቺኛዋን እናንተ ቀደም ብላችሁ አንብቡ፣ ከዛ እኔ ሳነብ አብረን እናነባለን ማለት ነው።
ማንንም ሰው ውደደው እንጂ አትመነው። ማንንም ሰው ውደደው እንጂ አትመነው። በጣም አሪፍ። ይሄኛውም አሁን ኮመንሊ ብዙ ሰው እንደ ሀገር የሚጠቀመው አይነት አባባል ነው ወይም ሀሳብ ነው። እንደ ጥቅስም ይጠቀማል ሰው ግን በጣም አስቸጋሪ ነው። አሁን ለምሳሌ አንዳንድ የራሳችሁ የሆነ ሰውን ማመን ይጠበቅባችኋል። ግን ማንንም ሰው ስንል ደግሞ ሁሉንም ሰው ያካትታልና ግን ማንንም ሰው አለ ማመን ከባድ ነው። ግን ምንም ማድረግ አይቻልም። ስለዚህ ማንም ሰው ውደደው እንጂ አትመነው ማለት አለ። ማመን የተወሰነ ደረጃ ማመን እንችላለን። ግን ሙሉ በሙሉ 100% በሰው ላይ መተማመንም ጥሩ አይደለም። በእግዚአብሔር ላይ መታመን ይሻላል። ስለዚህ ማንንም ሰው ውደደው እንጂ አትመነው የሚል ሐሳብ አይተናል ማለት ነው። ቤተሰቦቻችን በጣም አስተማሪና አሪፍ የሆኑ ሐሳቦችን እያየን እየሞከርን ነው ማለት ነው። ቤተሰቦቻችን እናንተ አብዛኞቻችሁ እነኚህን በትክክል እንደምታነቡ እርግጠኛ ነኝ። እነኚህን ሐሳቦቹን ደግሞ ባለፈው እንዳየነው ቪዲዮ አድርገን እየጻፍን መሞከር እንችላለን ማለት ነው። አሁን ለምሳሌ ማንንም ሰው ውደደው እንጂ አትመነው የምለው እናንተ ሳታዩ እየጻፋችሁ መሞከር ይጠበቅባችኋል ማለት ነው። ያኔ የማንበብ ብቃታችሁንም እያዳበራችሁ እያሳደጋችሁ ትመጣላችሁ ማለት ነው። በጣም አሪፍ። ማንንም ሰው ውደደው እንጂ አትመነው የምትሏን 6ኛዋን አይተናል። አሁን ደግሞ የመጨረሻዋን 7ኛይቷን እናያታለን ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። ኦኬ። ስኬታማ ህይወት የብዙ ጥረት ውጤት ነው። ስኬታማ ህይወት የብዙ ጥረት ውጤት ነው ይላል የመጨረሻው ማለት ነው። ስኬታማ ህይወት የብዙ ጥረት ውጤት ነው ይላል። ያው እንደምታውቁት እኛ ሀገር ያው ሌላ ቦታ ባላቅም እንደ ኢትዮጵያ የሆነ ሰው ሲሳካለት ብዙ ጊዜ ሰዎች ምንድነው የሚያመጡት? እሱ እንደዚህ አይነት ነገር ስለሚጠቀም ወይም ስለሚያጭበረብር ወይም እነዚህ ነገር ስለሚያደርግ ምናምን እያለ ሰበብ እናመጣለን። ግን እሱ ሐሳብ ትክክል ብዬ አላስብም። እኔ ማንም ስኬታማ ለመሆን የግድ መልፋት አለበት። ብዙ ጥረት ያስፈልጋል። ጠንክሮ መስራት ይጠይቃል። ከዛ በኋላ ማንም ሰው ስኬታማ ሊሆን ይችላል ማለት ነው። ስኬታማ ህይወት የብዙ ጥረት ውጤት ነው የምትለዋን ሐሳብ በዚህ መልክ አይተናታል ማለት ነው። መጨረሻዋን በጣም ደስ የሚሉ ሐሳቦች ናቸው 7ቱም። ስለዚህ እነሱን እያንዳንዱንም እያነበባችሁ እንደገና ደግሞ በደብተራችሁ ላይ ሳታዩ እየጻፋችሁ ትሞክራላችሁ ማለት ነው። ውድ ቤተሰቦቻችን በጣም አሪፍና አስተማሪ የሆነ ቪዲዮ ነው። በደንብ አድርጋችሁ እየሞከራችሁ ትለማመዳላችሁ ማለት ነው። ከዚህ ደግሞ አንዳንድ ሐሳብ ሳታዩ በኮሜንት ላይ ጻፉ። ደስ ያላችሁትን ሐሳብ ይሄኛው አባባል ተመችቶኛል የምትሏቸውን ሐሳብ በኮሜንት ላይ እየጻፋችሁ ትወጣላችሁ ማለት ነው። ውድ ቤተሰቦቻችን በጣም አሪፍና አስተማሪ የሆነ ቪዲዮ ነው። ላይክ ሼር ማድረግ እንዳረሱ። የእናንተ አንድ ላይክ የእናንተ አንድ ሼር እኛም በጣም ያበረታታናል፣ ይበልጥ እንድንሰራ ያደርገናል ማለት ነው። በዚህ መልክ እንደዚሁ ታደርጋላችሁ ማለት ነው። ከዚህ በተጨማሪ ደግሞ መማር የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። እርግጠኛ ሆኜ የምነግራችሁ ፊደል ራሱ ካልጨረሳችሁ ምንም መፍራት የለባችሁም። እንደገና ደግሞ ብዙ ጊዜ ሞክራችሁም እምቢ ካላችሁ ምንም መፍራት የለባችሁም። ዋናው ምንድነው የአስተማመር ሜቴድ ነው። ስለዚህ በደንብ አድርገን ለእናንተ በሚገባችሁ መልክ እናስተምራችኋለን። አማርኛ እንግሊዘኛም ይሁን በአጭር ጊዜ ውስጥ እንድትጽፉ እንድታነቡ እናደርጋለን። ስለዚህ እየደወላችሁ መጀመር ትችላላችሁ ማለት ነው። ጥያቄም ካላችሁ መጠየቅ ትችላላችሁ። ካልሆነ በሌላ ቀን በሌላ ቪዲዮ እስክመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።